ታዲያስ አዲስ ከውጭ ሀገር የመጣ ዜጋ ላይ የስርቆት ወንጀል ፈጽመዋል የተባሉ 4 ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር ዋሉ። የወንጀል ድርጊቱ የተፈጸመው ሰኔ 15 ቀን 2018 ዓ.ም ከምሽቱ 2 ሰዓት በቂርቆስ ክፍለ ከተማ ሲሆን እስጢፋኖስ ተስፋዬ፣ ወንድሙ ደምሴ፣ ቦምሳ አብሳና ኢብራሂም አስፋው የተባሉ ተጠርጣሪዎች ኢትዮጵያን ለመጎብኘት በመጣ አንድ የውጭ ሀገር ዜጋ ላይ የስርቆት ወንጀል መፈጸማቸው ተገልጿል። ተጠርጣሪዎቹ የግል ተበዳይን ሶፍት ግዛም ብለው በማዋከብና ትኩረቱን በማሳጣት ኪስ ውስጥ የነበረውን ግምቱ 204,000 ብር የሚያወጣ አይፎን 17 ፕሮ የተሰኘ ስማርት ስልክ ይዘውበት መሰወራቸውን ፖሊስ አስታውቋል። በዕለቱ ከግል ተበዳይ የስልክ መጥፋት ሪፖርት የደረሰው የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ የክትትል ቡድን በማቋቋምና በመቀናጀት ተጠርጣሪዎችን በቁጥጥር ስር ለማዋል ክትትል መጀመሩን ጠቁሟል። በተደረገው ፈጣን የማፈላለግና የክትትል ስራም 4ቱም ተጠርጣሪዎች ስልኩን እንደያዙ ከተኙበት ደንበል ዲሲ ከሚባል አካባቢ በዛው ሌሊት በሰዓታት ልዩነት ውስጥ በቁጥጥር ስር ሊውሉና የግል ተበዳይም ንብረቱን ሊረከብ ችሏል። ፖሊስ በመረጃው በምሽት ለተለያዩ የግል ተግባራት ከቦታ ቦታ የሚንቀሳቀሱ ግለሰቦች ንብረቶቻቸውን በአግባቡ መያዝ አለባቸው በማለት ወንጀል ተፈጽሞ ሲገኝም ወዲያው ለፖሊስ ማሳወቅ እንደሚገባም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። ታዲያስ አዲስ የኢትዮጵያ ኤምቪ ጊቤ መርከብ የሆርሙዝን ወሽመጥ በሰላም አቋርጣ ወደ ጅቡቲ እያቀናች ነው። በመካከለኛው ምስራቅ በተቀሰቀሰው ቀውስና የጦርነት ስጋት ሳቢያ በሆርሙዝ ወሽመጥ ላይ ቆማ የነበረችው የኢትዮጵያ የጭነት መርከብ ኤምቪ ጊቤ ከወራት አስፈሪ ውጥረት በኋላ ሙሉ ጭነቷን ይዛ ወደ ጅቡቲ በሰላም መጓዝ መጀመሯ ተገልጿል። የባህር ሎጂስቲክስ ባወጣው ወቅታዊ መረጃ መሰረት መርከቧ በአሁኑ ወቅት በአሜሪካ፣ ኢራንና በእስራኤል መካከል ባለው የጂኦፖለቲካዊ ግጭት ከፍተኛ የደህንነት ስጋት የነበረበትን ቀጠና በብቃት አልፋለች። ካለችበት ፍጥነትና የባህር ላይ ሁኔታ አንጻርም መጪው ሰኔ 21 ቀን 2018 ዓ.ም ከምሽቱ 2 ሰዓት አካባቢ መዳረሻዋ ወደ ሆነው የጅቡቲ ወደብ ትገባለች ተብሎም ይጠበቃል። ታዲያስ አዲስ ሰርተፍኬት የሌላቸው የኮንስትራክሽን ባለሙያዎች በስራ ላይ እንዳይሳተፉ የሚከለክል አሰራር ሊተገበር ነው። የከተማና መሰረተ ልማት ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመቀናጀት በኮንስትራክሽን ዘርፍ ያሉ ባለሙያዎችን ብቃት ለማረጋገጥ የሚያስገድድ አዲስ አሰራር እያዘጋጀ ነው። አሰራሩ ደረጃ በደረጃ የሚተገበር ሲሆን ወደፊት ሰርተፍኬት የሌለው ማንኛውም ባለሙያ በየትኛውም ደረጃ ላይ በኮንስትራክሽን ስራዎች ላይ እንዳይሳተፍ ሙሉ በሙሉ የሚከለክል ነው። ምንም እንኳን ሂደቱ ዓመታትን ሊወስድ ቢችልም በአሁኑ ወቅት የዝግጅትና የተግባር እንቅስቃሴዎች ተጀምረዋል። ታዲያስ አዲስ በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ላይ የሚሰነዘረውን ጥቃት ለመቆጣጠር እየሰራ መሆኑን የሀገሪቱ መንግስት አስታወቀ። የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጠውን የሰኔ 30 ወይም ደግሞ የጁን 30 የመጨረሻ ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞችን ለመቆጣጠር የሀገሪቱ መንግስት ከ600 ሚሊዮን ራንድ በላይ ወጪ የሚጠይቅ መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉ ተዘግቧል። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያሳወቀ ሲሆን ግጭትና ሁከት የሚቀሰቀስ ከሆነ እንዳስፈላጊነቱ የሀገሪቱ መከላከያ ጦር ሊሰማራ እንደሚችል ተጠቁሟል። በአሁኑ ወቅት በርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከሰኔ 30 በፊት ደቡብ አፍሪካን ለቀው እንዲወጡ እያስጠነቀቁም ይገኛል። የተለያዩ የአፍሪካ ሀገራትም ዜጎቻቸውን የማስወጣት ስራን እየሰሩ ናቸው። በሌላ በኩል ስደተኞች ጓዛችሁን ይዛችሁ ውጡልን እያሉ የሚገኙት ቡድኖች ከዚህ ቀደም ዶክመንት የሌላቸውን ብቻ ሳይሆን ህጋዊ ዶክመንት ያላቸውንም ጭምር ኢላማ ያደረጉ ጥቃቶችን እንደሚፈጽሙ ከነዋሪዎች የተገኙት ሪፖርቶች ያመላክታሉ። ታዲያስ አዲስ የእግር ኳስ ጥበብን በልዩ ቀለም የሳለውና በብዙዎች ዘንድ የዓለማችን የምንጊዜው ምርጥ ተጫዋች ተብሎ የሚታሰበው ሊዮኔል አንድሬስ ሜሲ ልደቱን እያከበረ ይገኛል። ከሮዛሪዮ ከተማ ተነስቶ የዓለምን እግር ኳስ የተቆጣጠረው ይህ ታሪካዊ ኮከብ እድሜው እየገፋ በሄደ ቁጥር ጥበቡና ስኬቱ ከመቀነስ ይልቅ ይበልጥ እያደገ መጥቷል። የሜሲ የእግር ኳስ ጉዞ በስኬትና በታሪካዊ የክብር መዝገቦችም የተሞላ ነው። በሜዳ ላይ ያለው መረጋጋት፣ የማይታመኑ ስልቶቹና ጨዋታን የመምራት ብቃቱ ዛሬም ድረስ በ39 ዓመቱ የእግር ኳስ አፍቃሪያንን ማስደመሙን እንዲቀጥል አስችሎታል። በዓለም ዙሪያ የሚገኙ በሚሊዮን የሚቆጠሩ አድናቂዎችም መልካም ልደት ለታሪካዊ ንጉስ እያሉ ውለታውን እያደነቁ ይገኛሉ። የተከታተላችሁት የዕለቱን የታዲያስ አዲስ አበይት መረጃዎችን ነበሩ። እንደዚህ አይነት ደግሞ ወቅታዊ መረጃዎችን ለማግኘት የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ። ታዲያስ አዲስ